የኔን ገንዘብ ቀድጄ አቃጥዬ አልጨርሰውም ማለት ይሄ ፑር ሳይኮሎጂ ነው። ያው ይሄ የተለመደ ነው። ብዙ ጊዜ የራሱ ሪዮት የራሱ አላማ የራሱ የሆነ ነገር የሌለው ሰው መተቸትና መሳደብ ላይ ነው ብዙ ጊዜውን የሚያባክነው። ሰሞኑን በኢትዮጵያ ዲጂታል መድረኮች በኢኮኖሚው የውይይት ክበቦችና በተለያዩ የፖለቲካ ትንተናዎች ውስጥ ስሙ በስፋት እየተነሳ ያለው የወልደ ጊዮርጊስ ይልቃል ቢተው ጉዳይ ብዙ ጉድ እየተመዘዘበት ነው። ሰውየው ከጌታቸው አሰፋው የደህንነት ተቋም ጋር በነበረው ድብቅ ግንኙነት ምክንያት ሀብት አካብቷል ያሉ ምንጮች ብቅ ብለዋል። ካሁኑ የኢትዮጵያ የደህንነት መስሪያ ቤት ጋርም ሊሰራ ሞክሮ የደረሰበትን ደረጃ ሰምተናል። ከተወዳጁ የሃይማኖት መምህር አባ ገብረ ኪዳን ጋርም ልዩ ግንኙነት ፈጥሯል እየተባለ ነው። ስለ አነጋጋሪው ባለሀብት የትም የማታገኟቸው መረጃዎች ለመታደም ላፍታ አብራችሁን ዝለቁም። ማታለያኩ ወልደ ጊዮርጊስ እኔ አዝናለሁ ነው የምልህ። ወጣት ነህ። እኔ ምቀኝነት እንዳይመስላችሁ። እኔ ትክክለኛ መረጃ ነው የምሰጣችሁ። አሁንም እዚህ ሆኖ ገንዘብ እየሰጠ ዋና ፋኖች እያስለቀመ ነው። ይሄን አሁንም ነዝናው ደግሞታል። አሁንም አላቆምም ነው ያሉት። እነሱም ያሉ አቁም በሉት ነገ እንገናኛለን ነው ያሉት። መጀመሪያ ወልደ ጊዮርጊስ ይልቃል ቢተው ማን ነው የሚለውን ጥያቄ አጠር አድርገን እንመልሰው። ደንበጫ ሳለ አነመን ይልቃል ቢተው ተብሎ ይጠራ የነበረው ጎጃሜ እስከ 9ኛ ክፍል ብቻ የተማረ ለ9 ዓመታት ያህል በጎዳና ህይወት ውስጥ ያለፈ አሁን ግን በዱባይ የንግድ ተቋም ባለቤት የሆነ ወጣት ባለሀብት መሆኑ የሚነገርለት ግለሰብ ነው። የሱ ስም ማህበራዊ ሚዲያውን ያናወጠው በተለይ የኢትዮጵያን የ51 ቢሊዮን ዶላር አጠቃላይ የውጭ ዕዳ በ5 ዓመታት ውስጥ ብቻ ከፍያ አጠናቅቃለሁ የሚል እጅግ ግዙፍና አስደናቂ የተስፋ ቃል ይዞ ብቅ ካለበት ጊዜ ጀምሮ ነው። ይህ እቅድ በብዙዎች ዘንድ መደነቅን ቢፈጥርም በሌላ በኩል ደግሞ ጥንቃቄ የተሞላበት ጥርጣሬን አልፎ ተርፎም ከዚህ ግለሰብ በስተጀርባ ያለው እውነተኛ ኃይል ማን ነው? ዓላማውስ ምንድነው? የሚሉ ጥያቄዎችን በማስነሳት የሰላይነትና የተራቀቀ የስለላው ታራ አንቀሳቃሽ ነው እንዲባል አድርጎታል። የወልደ ጊዮርጊስ ትረካ የሚጀምረው እጅግ ልብ በሚነካና የማህበራዊ ሚዲያን ትኩረት በቀላሉ ለመሳብ በሚያስችል የህይወት ታሪክ ነው። ግለሰቡ ራሱ በተለያዩ መድረኮች እንደገለጸው የትምህርት ደረጃው እስከ 9ኛ ክፍል ብቻ የተገደበ ሲሆን ለረጅም ዓመታት በጎዳና ላይ ህይወትን አሳልፏል። የአይነቱ ታሪክ በማህበረሰባችን ውስጥ ከምንም ተነስቶ ትልቅ ደረጃ የደረሰ የሚያሰኝ ስብናን ለመገንባትና የሰዎችን ስሜት ለመግዛት ፍጹም ምቹ መደላድል የሚፈጥር ነው። ዛሬ ግን ወልደ ጊዮርጊስ ራሱን የሚያስተዋውቀው በዱባይ የተመሰረተው የ88 ማርኬት መስራችና ዋና ስራ አስፈጻሚ አድርጎ ነው። እሱ ብቻ ሳይሆን አርቲፊሻል ኢንተለጀንስ ወይም ኤአይ፣ ሚዲያ፣ የኢቴክ ዴሊቨሪ፣ ዋይቢ ሳሙና እንዲሁም ረቂቅ የተባሉ ዘመናዊና ስልታዊ ቴክኖሎጂና የንግድ ዘርፎችን በአንዴ እያሽከረከረ እንደሚገኝ ይናገራል። ሆኖም ግን ይህን ሁለገብነቱን በጥንቃቄ ለሚከታተሉ የኢኮኖሚና የደህንነት ተንታኞች ሂደቱ ያልተረጋጋ ሁለገብነትና ከእውነታው የራቀ የህዝብ ግንኙነት ወይም ፒአር ጨዋታ ይመስላል። አንድ ግለሰብ በአጭር ጊዜ ውስጥ እነዚህን ሁሉ ስልታዊ ዘርፎች መቆጣጠሩና ያለምንም ጠንካራ ታሪካዊ የንግድ መሰረት እጅግ ግዙፍ የሆኑ አገራዊ አጀንዳዎችን ለመጠቅለል መነሳቱ ከጀርባው ሌላ ስልታዊ ዓላማ ያለው አካል ሊኖር ይችላል የሚለውን ጥርጣሬ ያጎለዋል። የወልደ ጊዮርጊስ ትረካ ወደ ከረረ ጥርጣሬና የፖለቲካ ክርክር የተሸጋገረው ኢትዮጵያ ያለባትን የ51 ቢሊዮን ዶላር አጠቃላይ የውጭ ዕዳ በ5 ዓመታት ውስጥ ብቻ ከፍሎ ማጠናቀቅ የሚያስችል የተጠና ፕሮግራም አለኝ ማለቱን ተከትሎ ነው። ይህን ግዙፍ የሀገር ዕዳ በአርቲፊሻል ኢንተለጀንስ በቱሪዝምና በኢኮመርስ ዘርፎች በሚያመነጨው ገቢ ለመክፈል ማቀዱን ይናገራል። ይሁን እንጂ ይህን እቅድ በገለልተኛ ጋዜጠኝነትና በኢኮኖሚክስ ውኑ ዓለም መሬት ላይ አውርደን ስንመዝነው ይፋ የተደረገው የተስፋ ቃል ሙሉ በሙሉ ከማክሮ ኢኮኖሚክስ እውነታ የራቀና የማይቻል መሆኑን ለመረዳት አያዳግትም። 51 ቢሊዮን ዶላር ማለት የኢትዮጵያን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እጅግ ከፍተኛ ድርሻ የሚሸፍን የገንዘብ ተራራ ሲሆን ገና በሙከራና በጅምር ደረጃ ባሉ የቴክኖሎጂ ሞዴሎች ወይም በአጭር ጊዜ ውስጥ ተአምር በማያመጣው የቱሪዝም ዘርፍ በ4 እና በ5 ዓመታት ውስጥ ይህንን ያህል የውጭ ምንዛሬ ማመንጨት ይቻላል ብሎ ማሰብ የፋይናንስ ቅዠት ወይም የህዝብ ግንኙነት ጨዋታ ከመሆን አያልፍም። ከሁሉም በላይ ደግሞ ትልቁን የጋዜጠኝነት ጥያቄ ምልክትና የደህንነት ስጋት የሚያስነሳው የግለሰቡ የመደራደሪያ መስፈርት ነው። ወልደ ጊዮርጊስ ከመንግስት ምንም አይነት ቀጥተኛ የገንዘብ ድጋፍ እንደማይፈልግ ይናገራል። ነገር ግን መንግስት ለሱ የንግድ ፍላጎትና ፍኖተ ካርታ እንዲመች አድርጎ ብሔራዊ ፖሊሲዎችን እንዲያሻሽል የተለየ የህግ ጥበቃና የቢሮክራሲ መንገድ ማሳለጥን እንዲያደርግለት
በግልጽ ጠይቋል። ይህ ጥያቄ በኢኮኖሚክስና በፖለቲካ ሳይንስ አጠራር የመንግስት ወይም የፖሊሲ ጠለፋ ስቴት ካፕቸር ተብሎ የሚታወቀው ስልታዊ አካሄድ መነሻ ነው። አንድ የግል ነጋዴ የሀገርን ሕግና ፖሊሲ ለሱ የንግድ ፍላጎት በሚመች መልኩ እንዲስተካከልና ልዩ ጥበቃ እንዲደረግለት ሲጠይቅ ይህ አሰራር በቀጥታ የሀገርን የሕግ የበላይነትና ተቋማት አሰራር የሚንድና ለከፍተኛ የሙስና አውታር በር የሚከፍት ነው። የመንግስት የፖሊሲ አቅጣጫዎች ለአንድ ግለሰብ ተጠቃሚነት ሲባል ብቻ የሚለወጡ ከሆነ ይህ ሁኔታ የሀገርን ሀብት በጥቂት ግለሰቦች ቁጥጥር ስር ወደ ማድረግና ወደ ስልታዊ ሙስና የሚመራ በመሆኑ በነፃ ጋዜጠኝነት ሚዛን ሲለካ የድርጅቱ ንግግር ከሀገር ወዳድነት ይልቅ የተራቀቀ የጥቅም ፍለጋ ስሌት እንደሆነ በግልጽ ያሳያል። የወልደ ጊዮርጊስን ውስጣዊ እንቅስቃሴና ባህሪ በቅርበት የሚከታተሉና ጉዳዩን በጥንቃቄ የገመገሙ ስማቸው እንዳይገለጽ የፈለጉ አንድ የውስጥ ምንጫችን ስለ ግለሰቡ እርስ በርስ የሚጋጩ በርካታ ሀሳቦችንና ጥያቄዎችን ያነሳሉ። ምንጫችን እንደሚሉት በወልደ ጊዮርጊስ ሕይወት ውስጥ ሊማሩበት የሚችሉት ብቸኛው በጎ ጎን ደፋር መሆኑ ብቻ ነው። ከማንም በላይ ከሱ የተማርኩት ትልቅ ነገር ደፋሩነቱን ነው የሚሉት ምንጫችን ድፍረት በዚህ ምድር ላይ ወይ ተጎጂ ያደርጋል ወይም ደግሞ በጣም ንጥር ብሎ ለመውጣት ይረዳል ብለው ያምናሉ። ሆኖም ግን ከዚህ ድፍረት በስተጀርባ ያለው እውነታ በፍጹም ሊዋጥላቸው እንዳልቻለና ትልቅ ጥርጣሬ እንደፈጠረባቸው ምንጫችን በዝርዝር ያስረዳሉ። ምንጫችን እንደሚሉት በወልደ ጊዮርጊስ እንቅስቃሴ ውስጥ አስመሳይነት በከፍተኛ ደረጃ ይስተዋላል። ያልጀመረውና እጁን ያላስገባበት ነገር አለመኖሩ ራሱ ትልቅ ጥርጣሬ ውስጥ የሚጥል ነው ይላሉ። ሮቦት ሚዲያ፣ የኢቴክ ዴሊቨሪ፣ ዋይቢ ሳሙና እንዲሁም ረቂቅ የተባሉትን እጅግ የተለያዩና ውስብስብ የሆኑ ነገሮችን ሁሉ በአንዴ ለመስራት መሞከሩ ግልጽ የሆነ የትኩረት ማጣትና የስሌት መዛባትን ያሳያል ብሏል። ምንጫችን አክለው እዚህም እዚያም የሚረግጠው ነገር ሁሉ የአገርን ችግር ለመፍታት ሳይሆን በዋናነት የሕዝብንና የመንግስትን ትኩረት ለመሳብ የሚደረግ የተጠና ጥረት ይመስላል ባይ ናቸው። በአሁኑ ወቅት በአዲስ አበባ ከተማ ውስጥ በብዙዎች ዘንድ ስለሱ አጭበርባሪ ነው ተብሎ በሰፊው እንደሚወራ ምንጫችን ይጠቅሳሉ። ሙሉ መረጃ ስለሌላቸው ለመፍረድ ባይፈልጉም የሱ አካሄድ ግን በፍጹም ሊዋጥላቸው እንዳልቻለና አንዱን ነገር እንኳን ለምን አጥርቶና ነጥሮ እንዲወጣ እንደማያደርግ ግራ እንደሚገባቸው ይገልጻሉ። ከሁሉም በላይ ግን ምንጫችን የደህንነትና የስለላ ጥርጣሬውን የሚያጎላ አንድ ትልቅ ምስጢር ያጋልጣሉ። የወልደ ጊዮርጊስ ከመንግስት ተቋማት ጋር ያለው ትስስር ተራ ግንኙነት አይደለም። ምንጫችን እንደሚሉት ወልዴ በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ዘርፍ ላይ ካለ ባለስልጣን የምንጫችን የአገር ልጅና የቅርብ ጓደኛ ከሆነ ሰው ጋር ለመለጠፍና አብሮ ለመስራት ከፍተኛ ጥረት ያደርጋል። የንግድ ባንክ የሞባይል ፋይናንስ መሰረተ ልማት ማለት የአገሪቱ አጠቃላይ የገንዘብ ዝውውርና የህዝቡ የኢኮኖሚ መረጃ የሚከማችበት ስልታዊ ማዕከል ነው። ወልዴ በዚህ መዋቅር ውስጥ ካሉ ከፍተኛ ባለስልጣናት ጋር ለመለጠፍ መሞከሩ መረጃዎችን የመሰብሰብና የፋይናንስ ስርዓቱን የመቃኘት ድብቅ ዓላማ እንዳለው ያሳያል። ምንጫችን እንደሚሉት ከኢንሳ ጋር ወይም ከባንክ ጋር አብረን እንስራ በማለት ገንዘብ ለመቀበልና ከመንግስት ጋር ለመነካካት ብሎም ለመለጠፍ እንደሚፈልግ ቢታወቅም መንግስት ግን የፈቀደለት ወይም የሰጠው ነገር ያለ አይመስልም። ይህ ሁኔታ ግለሰቡ ወደ ሀገሪቱ የሳይበርና የፋይናንስ ደህንነት ማዕከላት ሰርጎ ለመግባት ከፍተኛ ፍላጎት እንዳለው የሚያሳይ በመሆኑ በሰላይነት የመጠርጠሩ መነሻ ዘገባ ይበልጥ ያጠናክረዋል። የወልደ ጊዮርጊስ ይልቃል እንቅስቃሴ በማህበራዊ ሚዲያ ላይ የኢኮኖሚ ክርክር ብቻ ሳይሆን ከፍተኛ የብሔር ፖለቲካ ውጥረትንም እየቀሰቀሰ ይገኛል። በተለይም የአማራ ብሔርተኞች ግለሰቡን የገዢው ስርዓት ተላላኪና የፖለቲካ ካድሬ አድርገው በጽኑ ይወርፉታል። አንድ ታዋቂ የአማራ ብሔርተኛ በማህበራዊ ትስስር ገጹ ላይ ያሰፈረውና በሰፊው የተጋራው ቁጣ የተሞላበት አስተያየት የዚህ ማሳያ ነው። ወልደ ጊዮርጊስ ቢተው የምትባል ሰው ነገ ያልከውን ፖስተዋለሁ። አንተ ካድሬ ሞት ይቁጠርህ። ደግሞ ይህን ያህል ሚሊዮን ህዝብ ይላል እንዴ? ለሚሞተው አማራ በኢኮኖሚም በትምህርትም ለታቀበው አማራ ትንፍሽ አላልክም ሲል ቁጣውን ገልጿል። ይህ የአማራ ብሔርተኞች ትችት የሚያሳየው ወልደ ጊዮርጊስ የሀገሪቱን የውጭ ዕዳ ከፍላለሁ በሚል የብሔራዊ አዳኝነት ትረካ ብቅ ማለቱ በወቅታዊው የሀገሪቱ የብሔር ፖለቲካና ግጭት ውስጥ ያሉትን ጥልቅ ቁስሎችን ችላ ለማለትና የህዝብን ትኩረት ለማስቀየር ከመንግስት የደህንነት መዋቅር የተሰጠው የተልኮ ድራማ ተደርጎ መወሰዱን ነው። ለሚሞተውና በኢኮኖሚና በትምህርት ለታቀበው ማህበረሰብ ትንፍሽ አትልም የሚለው ወቀሳ ግለሰቡ ከመንግስት የፕሮፓጋንዳ ማሽን ጋር በመጣመር የህዝብ ግንኙነት ስራዎችን ለመስራት የተሰማራ የህዝብን የትኩረት አቅጣጫ የሚያስቀይር ወይም በሰላይነት የተሰማራ አካል ነው የሚለውን ጥርጣሬ ያባብሰዋል። በሌላ በኩል ደግሞ ወልደ ጊዮርጊስ ራሱን በማህበረሰቡ ዘንድ ተቀባይነት ለመገንባትና የሰዎችን ልብ ለመግዛት ከፍተኛ የገንዘብ ልገሳዎችንና የበጎ አድራጎት ስራዎችን ሲያከናውን ይታያል።
በቅርቡ በኢንተርኔት ላይ በሰፊው የተሰራጨው መረጃ እንደሚጠቅሰው ወልደ ጊዮርጊስ ይልቃል ቢተው አባ ገብረ ኪዳን ለሚያሰሩት ሆስፒታልና ትምህርት ቤት 1,550,000 ብር ድጋፍ አድርጓል። የአይነቱ የበጎ አድራጎት ስራ በራሱ መልካም ቢሆንም በስለላና በደህንነት ሳይንስ ውስጥ ግን ከፍተኛ ጥርጣሬ የሚጣልበት ስልት ነው። ሶሻል ኢንጂነሪንግ ወይም ማህበራዊ ምህንድስና ተብሎ የሚታወቀው ያካሄድ አንድ ድብቅ አጀንዳ ያለው ግለሰብ ወይም ድርጅት በማህበረሰቡና በሃይማኖት መሪዎች ዘንድ ፍጹም ተቀባይነትና ጥበቃን ለማግኘት የሚጠቀምበት ጋሻ ነው። ወልደ ጊዮርጊስ ከአባ ገብረ ኪዳን የመሰሉ ታዋቂና ተሰሚነት ያላቸው አባቶች ጋር ስሙን በማያያዝ ትልቅ የገንዘብ ድጋፍ ማድረጉ እሱን የሚተቹ ወይም በሰላይነት የሚጠረጥሩት አካላት የበጎ አድራጎትና የሃይማኖት ጠላት አስመስሎ ለመፈረጅና በህዝብ ጥበቃ ስር ለመሸሸግ የሚያስችለው የተራቀቀ ስልት ሊሆን እንደሚችል ተንታኞች ያስረዳሉ። ይህን ሁሉ የተወሳሰበ ድራማ በገለልተኛ ጋዜጠኝነት ሚዛን ስንመዝነው የወልደ ጊዮርጊስ ይልቃል ቢተው እንቅስቃሴ ከተራ ነጋዴነት እጅግ የራቀ መሆኑን እንረዳለን። እንዲህ አይነቱን ከባድ የአገር ዕዳ እኔና ድርጅቴ ብቻችንን እንከፍላለን የሚል የብሔራዊ አዳኝነት ትረካ ማቅረብ በፖለቲካው ዓለም ውስጥ ከመንግስት ባለስልጣናት ከፍተኛ ጥቅሞችን የተለየ ቦታና የመሬት አቅርቦትን እንዲሁም ብቸኛ የገበያ በላይነትን ለመቀራመት የሚደረግ የተለመደ የንግድ ስልት ተደርጎ ሊወሰድ ይችላል። በአጠቃላይ የወልደ ጊዮርጊስ ይልቃል ቢተው ጉዳይ ቀላል የማህበራዊ ሚዲያ መነጋገሪያ ወይም የተራ ነጋዴ የድል ጉዞ አይደለም። እሱ በጥንካሬው የሚጠቀስለትን ድፍረት መሳሪያ በማድረግ በውስጡ ያሉትን በርካታ ፌክና ጥርጣሬ የሚጥሩ አስመሳይነቶችን ሸፍኖ ወደ ሀገሪቱ ስልታዊ የፋይናንስና የመረጃ መዋቅሮች ለመጠጋት የሚሞክር እንቆቅልሽ ስብዕና ነው። የኢኮኖሚ አዳኝነቱ ትረካ ከማክሮ ኢኮኖሚክስ እውነታዎች ጋር ፍጹም የማይገጥም በመሆኑ ይህ እንቅስቃሴው የህዝብን ትኩረት ለማስቀየር ወይም የመንግስትን የፖሊሲ አቅጣጫዎች ለመጥለፍ የተዘረጋ የተራቀቀ የጥቅም ፍለጋ ስሌት ወይም ደግሞ አገራዊ መረጃዎችን ለመሰብሰብ የተሰማራ የስለላ አውታር አካል ሊሆን ይችላል የሚለውን ጥርጣሬ በገለልተኛ ጋዜጠኝነት ሚዛን እጅግ ጉላ አድርገዋል። የሀገሪቱ የደህንነትና የፋይናንስ ተቋማት እንዲህ አይነቶቹን ድንገት ብቅ የሚሉ ታምረኛ ባለሀብቶችን የጀርባ ታሪክና የገንዘብ ምንጭ በጥንቃቄ መመርመር ያለባቸው ሲሆን ህብረተሰቡም ከስሜታዊ ትረካዎች ወጥቶ ነገሮችን በእውቀትና በምክንያት መመዘን ይኖርበታል። የዛሬን አበቃን። ሰላም ይስጥልን።